ሰሚኛለሽ? እኔ አበላሽቶትን ዕቃ ሳታስፈቅጂ መንካት አልነበረብሽ። አይደለም መንካት ማየት ራሱ አልነበረብሽ። ቆይ ስለማን ነው የምናወራው? ስለ አባት ነው። ለዚህ ቤት ጠላት ከአባት ሌላ ሰው አለ? ማነሽ ሴትዮ? ቡናውን የምትሰጪኝ ከሆነ ስጪኝና ልሂድላችሁ። ሁለተኛና ሶስተኛ አለው እኮ ማሚ። አይደለም 2 እና 3 ለምን 7 8 አይኖርም? በፈጠረ ሂድ። ቆይ ካዩ ምን ይሉናል? እነማ እና ማሚ ናቸው። ያው ምን ሊሉ ይችላሉ ብለሽ ነው? ያው እንትን ነው። ኧረ እባክሽ አጥበሻል። እና ይሄ ምንድን ነው? ይሄንንም እኮ ለብሰሽዋል። ዝጊ ደግሞ ጭራሽ መልስ ትመልሽልኛለሽ? አረ ፍቅር እንዴ! ብር እኮ የሚከፈልሽ ሰርተሽ እንድትበይ እንጂ ቁጭ ብለሽ እንድትኖሪ አይደለም። ለምንድን ነው የፍቅር ልብስ ነጥለሽ የተውሽው? አረ ትያጥብ ያለው አንቺ ውሸታ። እኔ አይደለሁ እንዴ አውጥቼ የሰጠሁሽ? ብትሰጪኝስ? አንድ ቲሸርት እኮ ነው የሰጠሽኝ። ጭራሽ ትቆጭኛለሽ። ነይ ምችኛ። አንቺ እዚህ ከምትመናቀሪ ሄደሽ ትምህርትሽን አታጠኝም? ከ125 ከምታመጭ ገብተሽ አታጠኝም? ይመስለኛል ይቺ ልጅ ሁሉ ነገሯን ነው የሚያማት። ማለት እንዴማ እዛ ሆኜ ስጠራት ጭራሽ አትሰማኝም። እንዴ ፍቅር ከአንቺ ክፍል እኮ እዚህ ድምፅ አይሰማም። ተስማሙ ስንላችሁ አንስማማም ብላችሁ በእናንተ ለመግባባት የኛ ነገር አታበላችሁ። ባርኮት እኔ ነው እንደዚህ የምትናገረው? ገባ ማሚ በጣም ይቅርታ። ቀደም እንደዚህ ሆንኩ ስለተናደድኩ። ጎርምሳ የለ እኔ ምን አመጣለሁ? ያ አባታችሁ ብዙ ነገር ይሰጣችኋል። ለምን እሱ ጋር ትሄዱ? እንደዛማ አትበይ። አንቺ እኮ ነሽ እናታችንም አባታችንም። አባትህን አግኝተህ አይደል? እሱ ጋር ሂድ። እኔ እኮ ያልኩት በእናንተ ምክንያት። ልደግምልኝ ነው? ሰምቻለሁ እኮ። እኔ ባንቺ ቁስል ምን አገባኝ አልክ። የራሴን ላይፍ ልኖርበት አልከኝ። እንዴ ማሚ መቼ ነው እንደዛ ያልኩት? እኔ እየከለከልኩ አባቴ የሰጠህን ነገር መቀበል ሌላ ምን ትርጉም አለው? መቼ ነው ደግሞ የተቀበልኩት? እኔ አንቺ ስላልፈቀድሽልኝ በዛ ተናድጄ ነው እንጂ ከአንቺ ፍቃድ ውጪ ምን ማድረገው ነገር አለና ነው። እና የት ነው አምሽተህ የመጣኸው? ትንሽ ስለደበረኝ ከጓደኞቼ ጋር ወጥቼ ነው። ልጄ አባታችሁን እኔ ያውቀዋለሁ። ከበድ ያለ ነገር ሰጥቶ ያንን ከባድ ጊዜ ላስረሳችሁ ነው የሚፈልገው። እኔ ለአንተ እንቅፋት መሆን አልፈልግም። ማሚ በቃ ስለሱ አታስቢ። እንድታዝንብኝ አልፈልግም ልጄ። ማግኘት የፈለግከውን አግኝ፣ ማድረግ የፈለግከውን አድርግ። እኔ ለአንተ እንቅፋት መሆን ምንም አልፈልግም። የፈለገህን ነገር ማድረግ ትችላለህ። ህልሜ እኮ አንቺን ማስደሰት ነው። አንቺን ደስ ካላለች ደግሞ ከስር ያለው ማለት ነው። ማይላክ እናት እንዴት ነሽ? እግዚአብሔር ይመስገን። ካየሽ ጊዜ ጀምሮ እኮ አንቺን ለማግኘት ብዙ ሞክሬ ነበር፣ ግን ጠፋሽብኝ። በሰላም ነው ወይስ ችግር አለ? አሬ የለውም ማማዬ፣ ዝም ብዬ እኮ ላናግርሽ ብዬ። የምርህን ነው? አይ አዎ። ምን ነው? ሰውን እንዲሁ ለማናገር ያን ያክል መፈለጉ አስፈላጊነቱ ስላልታየኝ ነው። ለማንኛውም ንጉስ እባላለሁ። ኪንጎ ብለሽ ብታይኝ ደስ ይለኛል። ጥሩ ስም ነው ንጉስ። ማለቴ ኪንጎ። በቃ አሁን ልሂድ። ጀለስ ማንኝ ነው የምትለው? ኪንጎ እኮ ነኝ። አላወቀችኝም። እንዴትዬ ምንድን ነው? አስተያየትሽን እኮ ሳያሳዝንሽኝና እኔ ራሴ ገብቼ መስራት ጀመርኩ። ደህና አድርሻል? ደህና ነኝ። ሳላውቅ እኮ እንቅልፍ ወሰደኝ። ችግር የለም። እንዴት ነሽ አሁን? ደህና ነኝ። እኔ እሰራለሁ። ችግር የለም። እኔ ጨርሰዋለሁ። አንቺ ሳሎን ሂጂና ቡናውን አቀራርበሽ ጠብቂኝ። እነ ባርኮትንም ቀስቅሽ። እሺ።
ደናደራችሁ ልጆች። እንዴ ፍቅርስ? አዱ ሂጂ እስቲ ቁርስ ደርሷል ነይ በያት። ቆይ ምን ብታደርጋቸው ነው ይቺ ልጅ እንዲወደዷት? አድዬ በላሽ፣ አድዬ ጠገብሽ፣ አድዬ ብይ እንጂ። ጭራሽ ደግሞ እኮ አያፍሩም፣ ያቆላምጧታል። ይሄኔ እኔ ቢሆን ያልበላሁት። ለነገሩ አሁንስ ማን ጠየቀኝ? ታምሜስ ቢሆን ኖሮ ፍቅር ፍቅር አትረብሽኝ አንቺ ሰይጣን። እሺ በቃ ትንሽ ትበያለሽ። አሃ የኔ ያለመብላት ግድ አይሰጥሽም ማለት ነው አይደል? እኔ እኮ እንዳረብሽሽ ብዬ ነው። ኧረ እባክሽ ማስቀየስሽ ነው። እንደ በላ ብትፈልጊማ እስክነሳ ትጠብቂ ነበር። ያኔ መጠበቅ ምን ትርጉም አለው? አሃ የኛ መምህር ፊደል አስቆጥሪኛ። መቼም ሀሁ ተምረሻል ብዬ ተስፋ አላድርግ። አረ ፍቅር ስለምንድን ነው የምታወሪው? ጭራሽ አሃ አንቺማ ምን ታደርጊ? እነሱ ናቸው ፊት እየሰጡ ልብሽን ያሳበጡት። ምን አባሽ ነው የሚዘጋሽ? ነውስ እኔን ለማስኮነን ነው? እሺ ፍቅር ቁርስ ደርሷል ብይ፣ ቡናም ደርሷል ጠጪ። ውጭልኝ። እዚህ ክፍል ደግመሽ የገባሽ እንደሆነ ነው ውርድ ከራሴ። ቆይች ልጅ ምንድን ነው ያደረኳት? አታቀኝም፣ አላቃትም። ለምንድን ነው ጥምድ አድርጋ ያዘችኝ? ቆይ ምን አድርጊ ነው የምትለኝ? ባውቅ እኮ ማድረግ ባልችልም ቢያንስ ባለመቻሌ በራሴ ያዝን ነበር። ደግሞ እኮ የምታሳዝን ልጅ ናት። ይሄን እኮ የማትረባ ጠርቻታለሁ ብላቸው ይሆናል። ለዚህ ሁሉ ነገር ተጠያቂዋ ማሚ ናት። እኔን ለማራቅ ስትል ነው እቺን የማትረባ እዚህ ቤት ውስጥ ያመጣቻት። ልጄ ደህና አደርሽ? ለምንድን ነው ቁርስ ያልመጣሽው? መምጣት ካልፈለግሽ አደይ ይዛልሽ ትምጣ። ስመጣ መስማት እንዴት እንደሰለችኝ። ምን እያልሽ ነው? አይ አልፈልግም። ዛሬ ደግሞ በጧት ነው እንዴ ተነሳባት? ቆይ እነዛን ሁሉ ገረዶች ማስባረር የቻልኩ እንዴት ነው? እቺ የማትረባ ያቃተችኝ። እቺን የማትረባ ከዚህ ቤት መንቅሬ ካላስወጣው እኔ የኤርሚያስ ልጅ አይደለሁም። አሳያታለሁ። አዱ ገነት እንዴት ነሽ? እኔን ከሆነ ደህና ነኝ። አንተ እንዴት ነህ? አለው ደህና ነኝ ከአንቺ ናፍቆት በስተቀር። አረ እየናፈኩ ነበር እንዴ? በጣም ነው። እዚህ ጋር ቆሜ ስንት ቀን እንደጠበቅኩሽ ብታውቂ። ይገርማል። ምኑ? ያው ያላዩት ሀገር አይናፍቅም ሲባል ነበር ማቀው ብዬ ነው። እሱ በድሮ ጊዜ ነው አይኔ ፍቅር። እኔ የምለው ስራ የለህም ኪንጎ? ስራ የለህም ኪንጎ? ስራማ ነበር፣ ያው አንቺን ስጠብቅ ከስራ መባረር። እኔ እኮ ባለትዳርና የልጆች እናት ነኝ። እንዴ? ማለት እንዴት?
እንዴት ያልከኝ ለትዳር ነው ወይስ ለልጆቹ? አይ እንዲሁ ማለት እንዴት ሊሆን ይችላል? ይቅርታ ንጉስ፣ ማን ነው ኪንጎ፣ መሄድ አለብኝ በቃ። ስሜ እዚህ እኮ ገንዘብ የሚከፈልሽ ከኛ እኩል እንድተኛ አይደለም፣ ስራ እንድትሰሪ ነው። ለነገሩ የሚቀልብሽ ቤተሰብ የለሽ፣ ምን ታደርጊዋለሽ? ቆይ ማሚ ስታያት እናትሽ መስለሽ ነው እንዴ ተንጠለጠልሽባት? ሰሚኝ እንጂ ምን ዝም ትይኛለሽ? የቀሰቀስኩሽ እኮ ከራስሽ ጋር ጊዜ እንድታሳልፊ አይደለም። ተነሽና ቁርስ ስሪ። እንዴ ፍቅር፣ የቁርስ ሰዓት እኮ ገና ነው። እሱም ማን ጠየቀሽ? ደግሞ ማን አንቺን ሰዓት መዳብ ያደረገሽ? ተነሽ ቁርስ ስሪ ነው። ገና ምን አይተሽ በራስሽ ፍቃድ ቤቱን ለቀሽ እንድትወጪ ካላደረኩኝ እኔ ፍቅር ኤርሚያስ አይደለሁ። አደይ ምን ሆነሽ ነው? እኔ ምሳቃ የሚያስር ሕፃን ልጅ የለ። በሌሊት ተነስተሽ ምን እየሰራሽ ነው? ማሚ ምንድን ነው? ልጅ አንቺን ቀስቅሰሻለች? ቆይ አንቺ እያለሽ እዚህ ቤት ውስጥ መተኛት አይቻልም እንዴ? ምን ሆነሽ ነው? ልብስሽም እኮ በስብሷል። ማደንግጬ ስለተነሳው ራሴን በጣም እያመመኝ ነው። አይዞሽ፣ ራስሽን አመሻል። እኔ መድኃኒት እሰጥሻለሁ። ከዛ ለመተኛት ሞክሪ። አንቺ እንቅልፍ እምቢ ያለሽ እንደሆነ ሁላችንም ቁጭ ለማድረግ አለብን። ነይ፣ እንዲሁም አንቺ ነገር ትተኛለሽ።
እንዴት አደርሽ? እንዴት አደርክ ባርኮት? ደህና ነሽም? እንዴ ፊትሽ ጮህ ብሏል። አረ ደህና ነኝ። ምን ደህና ነሽ? ምን ነው ለሊት ስትቃዥ ያደረች መሰለኝ እኮ። ለሊት ተነስታ ቁርስ ካልሰራው ስትል ነበረ። አሬ መጥፎ ህልም አይተሽ ነው እንዴ? አሁንም አልነቃሽም እንዴ? ከምኑ ነው የምነቃው? አረ ነቅቻለሁ። አልነቃችም ማለት ነው። አዱ ማረፍ ትፈልጊያለሽ? ለምን? አሁን እኮ ደህና ነኝ፣ እሰራለሁ። በርቺ በቃ። እንጃ ብቻ ሌሊት ቁርስ ልትሰራ ስትነሳ አንኳኩታ ቀሰቀሰችኝ። ተደናግጣለች። ልብሷ በስብሷል። ምን እንደሆነች እንጃ። ከዛ በኋላም ተመልሳ የተኛች አይመስለኝም። ጠዋት ክፍሏ ስገባ አልጋው ጥርስ ላይ ቁጭ ብላለች። ምን ሆና ነው ብዬ አሰብ አድርጌ ነካ ሳረጋት ደነገጠች። መጣሽ? እንዴት ነሽ? ነው ትሻለሽ? ደህና ነኝ ማሜ፣ አታስቢ። እሷ ደግሞ ሆና ነበር ለሊት ታዲያ እሷን ቀስቅሳት ነበር እና ስላልተኝች ራሷን አመማት። እና እንዴት ነሽ? አታስቡ፣ ደህና ነኝ። ስለምን እያወራችሁ ነበር? አይ ማታ ስለተፈጠረው ነገር እየነገረችኝ ነበር። ይቺ በሽተኛ ያደረገችውን ሰማ? አይ ፍቅር እንደዛ አይባልም። የሆነ ነገር ገጥማት ነው የሚሆነው። ምን ሆነች? እናንተ አልገባችሁም እንጂ ልጅቷ በጣም በሽተኛ ነች። ግድ የለሽም፣ ድምፅሽን ለእኛ ብቻ እንዲሰማ አድርገሽ አውሪ። ደግሞ እኮ ህልም ወይም ደግሞ ቅዠት ይሆናል። ወዴት ልትሄጂ ነው? የራሳችሁ ጉዳይሽ። እንዲሁም ልንገራችሁ፣ ቤቱን ገና በተኛችሁበት ታቃጥልላችኋለች። አረ በስመ አብ በይ። ከዛ ደግሞ የቀልድ ሆኖ ትላችኋለች። ቆይ ይህች ልጅ እንዴት ነው የምታወራው? እንግዲህ አንዴ ተጣማለች። እንዴት አድርጌ ላስተካክላት? ቁርስ ላቅርብ? ደረሰ? እርግጠኛ ነሽ? አቅርቢዋ ታዲያ። እነኚህ ሰዎች ቆይ ለምንድን ነው ሰይጣኔን የሚያመጡት? ቀላል እኮ ነበር። ይቺን የማስረባ የባሰ መዘዝ ሳታመጪ ውልቅ በይ ማለት ነበር። ደግሞ ከነሱም ብሶ ውይ አደይ እኮ የሆነ ነገር ሆናለች፣ አሟታል፣ ቃሽታ ይሆን ይላሉ። እና እኔ ምን አገባኝ? ቆይ ለምን ከፈለጋት አትሞትም? ይቺ ዋህ ዘራሽ። ወዴት ነው? ጓደኞቼ ጋር። ዛሬ እኮ አርብ ነው። ይሁና፣ አርብ መዝናናት አይቻልም ያለው ማን ነው? አንቺ እናትሽ እኮ ነኝ። ቀስ ብለሽ አናግሪኝ። እና ምን አድርጊ ነው የምትይኝ? የመጣሽ ተኝ። ማንን ነው? ትምህርቱ የት ሄዶ ነው በየቀኑ አንቺ የምትዝናኙ? እንዴ ማሚ፣ ትምህርትም እኮ የሚሄደው ለመዝናናት ነው። ግቢ፣ አሁኑኑ ግቢ፣ እንነጋገራለን። ማሚ በር ላይ እየጠበቁኝ ነው፣ ስመጣ እንነጋገራለን። ፍቅር፣ አንቺ ፍቅር፣ እንድሽ ናትና ተናንቀናል። እኔማ አንቺ እንዴት አድርጌ እንደማስተካከልሽ አውቀዋለሁ።
አይደል? ምን ሆነሻል? ምንም ትንሽ ራሴ ነው እና ማረፍ ይኖርብሻል። አይ ደህና ነኝ። በቃ እኔ እሰራራለሁ፣ አንቺ ግቢና ተኚ። ኧረ ችግር የለውም። እንዴ ግቢና አረፊ ከተባልሽ እኮ ትዕዛዝ ነው፣ ገብተሽ ማረፍ አለብሽ። በጣም አሙሻ እንዴ ልደግፍሽ? አይ ደህና ነኝ እኮ ትንሽ ነው። ቆይ አንቺ ሴትዮ ምን አድርገን ነው የምትይው? በቃ እንደ ድሯችን እንመለስ። ድሯችን እኮ አፈረሽ። የሆነ ፌመስ ሰው አግኝተሽ ሄደሻል። በቃ ሄደሻል። አሁን እሺ እሱን ለምን ታነሳዋለህ? እሱ እኮ ነው ታሪካችን። ሌላ ምን ታሪክ አለ? ኪንጎ እኔ እኮ በጣም ነው የምወድህ። እኔ የሚወደኝ አላጣሁም። አይነን እንዳላይ ያልሽኝ እኮ ራስሽ ነሽ። ተሳስቼ ነዋ። ካሁን በኋላ አጠገቤ እንዳትደርሺሽ። ሰላም ለዚህ ቤት ሰው የለም እንዴ? አለው ባርኮቴ፣ እዚህ ነኝ። አይ ልጄ እንዴት ነሽ? እንዴት አልክ? ዛሬ ሰው የለም እንዴ? ፍቅር የት ሄዳ ነው? የት አለች? ፍቅር ከጓደኞቼ ጋር ልዝናና ብላ ወጣች። ኦኬ ዛሬ ከክላስ ነው በዛም ትሄደው ወይስ መታን ሄደችው? ያለ ክላስ የገባችው አይመስለኝ። እንደ የሆነ ነገር ለምዳለች። ይችል እንዴት እንደማስተዋት አላውቅም። ፍቅር እኮ አሁን እንደ ትንሽ ልጅ የምትታይ ልጅ አይደለችም። ይሄን ተይ ያን አርጊ ይሄን ማድረግ አለበሽ የምትባልበት ሜዳ ያለችው። አይ ልጄ እንኳን ፍቅር አንተም ለኔ ትንሽ ልጅ ነህ። በይ አዴስ አደይ አሟት ተኝታለች። አሟት ማለት? አዎ ራሴን አመመኝ ስትል ገብተሽ ረፍ ያልኳት። ኧረ እባክሽ እና ምሳ ይሰራሽ ነው? አዎ በቃ ሂድ ግባ። ምሳ ሲደርስ ይዤ እመጣለሁ። እሺ አዴ አንቺ አዴ እንዴ አዴ ማም ኧረ አትደውይ ማም በቃ እንደነገርኩሽ እሺ። ልጅቷን አየት እያልሽ መለስ እያልሽ ያት እሺ። ሌላው ደግሞ ቤቱን ማስተካከል ምናምን እንዳትረሽ። ማሚ ምንድነው የምትይኝ? ምሳ ሰርቻለሁ፣ እቃ አጥቤያለሁ፣ ቤት አስተካክል እኮ ነው ያልኩሽ። እንግዲህ ተናግሬያለሁ። ወይኔ ፈጣሪ፣ ዛሬ ደግሞ ጭንቅላቴ ሊፈነዳ ነው። ቆይ ምንድን ነው የሚሻለኝ?
ፍቅር እየመታሽኝ ነው? ትመታሽስ ምን ልታመጪ ነው እባክሽ? አይ የህመሙ ስሜት ብዬ እኮ ነው። በእውነት ትሟዘሽ ተነሽ። ለምን? እናንቺ እዚህ ተጋርመሽ ነው ቤቱን ላጸዳ ነው? ፍቅር የምችል አይመስለኝም። እትዬ እኮ እረፍት አድርጊ ብላኝ ነው ሄደች። ካልሆነ ግን ይብስብኛል። እና ለምን ሲብስብሽ አይኖርም? እኔ ፍቅር ኤርሚያስ ይመለከተኛል? ኧረ ተይ ፍቅር መርገም ይሆንብሻል። ከቻልሽ ውሃ አምጪልኝ፣ በጥም ልሞት ነው። ግደኝ ግደኝ። እሱ አይደል የቀረሽ? ውሃ ላምጣልሽ? ወይኔ አባቴ ጉድህን አልሰማ። የማንም ገረድ መጫወቻ ሆናል በቤታችን። ቆይ ፍቅር ምን እያልሽ? ሙዬ ማማዬ እሙዬ